ሰላም እንደምን አላችሁ? ውድ የዚህ ቻናል ተከታታዮች፣ እንግዲህ ከቅርብ ጊዜያት ወዲህ ያው የማህበራዊ ሚዲያ መስፋፋትን ተከትሎ ሃይማኖታዊ ጉዳዮችን እንመለከታለን። ብዙ ጊዜ ያው ሁሉም ነገር ስለሚጋለጥ በቤተ ክርስቲያናችን ላይ በእውነት የሚሰቀጥጥ የሚያሳፍር በእውነት እነዚህ ሰዎች በእውነት ሃይማኖት አላቸው ወይ እስኪያስብል ድረስ ስርዓት አልበኝነት የሰፈነባቸው አገልጋዮችን እየተመለከትን ነው። ያው አገልጋይ እንኳን ለማለት ይከብዳል። እኔ ጥጋብ አይሉት ሌላ ባዕድ አምልኮ አይሉት በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ውስጥ በቤተ መቅደሷ እየተደረገ ያለውን ነገር ማየት በእውነት እንደ አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ እጅግ ያሳፍራልና እንግዲህ ሁሉን በአርምሞ የሚመለከት አምላክ ለኛ ለምንመለከተው መሰናክል ይሆናል። ልቦና ይስጣቸው ከማለት በቀር ምን ማለት ይቻላል? በሚዘገነን ሁኔታ እየተስፋፋ ነው የመጣው ይሄ ከልክ ያለፈ ክርስቲያናዊ የሆነ ትውፊት ያልሆነ ቅዱስ ትውፊት ያልሆነ ባዕድ ስርዓት እየተስፋፋ ነው በቤተክርስቲያናችን እና ሃይባይም የለውም፣ የሚያቆመውም ያለ አይመስልም። እንግዲህ አንድ ሞኝ የተከለውን 50 ሊቃውንት አይነቅሉትም ይባላል። ቀስ በቀስ የቤተክርስቲያን ስርዓት እስኪመስል ድረስ በሌሎችም አብያተ ክርስቲያናት እየተስፋፋ ይሄዳል ማለት ነው እና በእውነት ለቤተክርስቲያን ስርዓት እና ትውፊት የሚቆረቆር መሪ ካለ እነዚህን ጥጋበኞች ኃይል ሊባሉ ይገባል። እጅግ አሳፋሪ ነው፣ ነውርን ነው። በዓለም መድረክ እንኳን እንደዚህ አይነት ጥጋብ ብዙ አይስተዋልም። እኔ አይቼም ሰምቼም አላውቅም እንዲህ አይነት ነገር። ሁሉም ስርዓት አለው፣ ሁሉም አግባብ አለው። በቤተ መቅደሱ ፈሪሃ እግዚአብሔር ያለበትና ፍጹም መንፈሳዊ ይዘት ሊኖረው ሲገባ እንዲህ አይነት ዝላይና ጥጋብ በጣም አሳፋሪ ነው። እንግዲህ ልቦና ይስጣቸው፣ ሌላ ምን ይባላል?